ምንድነው እሱ እያላችሁ ነው ያላችሁት? አለይስ ሐዋርያቶቹ እነኛ አይደሉም እንዳትሉን፣ የእናንተው ታላላቅ ሊቃውንቶች ሐዋርያቶቹ እነኚህ ናቸው ብለዋል። ታዲያ እነኚህን ሐዋርያቶችን አስተምሮ ስናይ ደግሞ በእጃችን ነክተነዋል፣ በዓይናችን አይተነዋል፣ እርሱ አምላክ ነው፣ በጆሮአችን የሰማነው በዓይናችን። አንዴ ክፈተው ዮሐንስ መልእክት አንደኛ መልእክቱ ላይ ቁጥር 1 ላይ በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የነካነውን ነው ምንጽፈው ይላሉ። ስለ ሕይወት ቃል ከመጀመሪያው የነበረውንና ምን ያልነውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም በእጆቻችን የዳሰስነውን እናወራለን። ምን የሰማነውን አሉ ሲያስተምር የሰሙትን አስቀድሞ ትንቢቱን የሰሙትን በዓይኖቻቸው ያዩትን ሲሰቀል ያዩትን ሲነሳ ያዩትን ሲያርግ ያየነውን እንዲሁም በእጆቻችን የነካ ነው። አንዴ ተራ ጠብቅ። በእጆቻችን የዳሰስነውን እናወራለን። ሕይወትም ተገለጠ አይተንማል እንመሰክራለን። ከፈር ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከአብ ዘንድ የተገለጠው ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወትም እናወራላችኋለን። ስለዚህ የሰሙትን ያዩትን የዳሰሱትን በቦታው የነበሩት እንዲህ ብለው ጻፉልን። የአብ ልጅ ነው ብለው ነገሩን። ሙሐመድ ደግሞ በቦታው ያልነበረ በጆሮ ያልሰማ በዓይኑ ያላየ በእጁም ያልዳሰሰውን ደግሞ ብልግናቸው እንግዲህ እስልምና አዩ በአዳምጥና ትመልሳለህ። በቃ ይጨርስ እፎይ ይጨርሰሽ። ስለዚህ ሐዋርያቶቹ በደንብ አስተውል። እነኚህ በእጅ የነኩት ናቸው፣ በዓይን ያዩት ናቸው፣ በጆሮ የሰሙት ናቸው። ከዚህ በላይ ማስረጃ ምን ይፈለጋል? በእጃቸው የነኩትን በዓይናቸው ያዩትን በጆሮአቸው የሰሙትን ነገሩን። ክርስቶስ ሐዋርያቶቹ እኔንም ብለው ካለፉ ከ600 ዓመት በኋላ ሐዋርያቶቹ እናምናቸዋለን ብሎ መሐመድ መጣ። ኦኬ፣ የምታምኗቸው ከሆነ ሐዋርያቶቹ ደግሞ በዓይናቸው ያዩትን በጆሮአቸው የሰሙትን በእጃቸው የነኩትን የጻፉት ምን ብለው ነው? ለምሳሌ በእጃቸው ሲነኩት ዮሐንስ ወንጌል ምዕራፍ 20 ቁጥር 27 አንዴ ክፈተው። በእጃቸው ነክተው ምን ብለው ነው ያመኑት? ምን ብለው ነው ያስተማሩት? በዓይን ብቻ አይደለም በጆሮ ብቻ አይደለም ሲያስተምራቸው በእጃቸውም ነክተውታል። ያይነኩትም ምን ብለው ነው የነገሩን? ቁጥር 27 ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመነህ እንጂ ያላመንክ አትሁን አለው። ቶማስም ጌታ አምላኬ ብሎ መለሰለት። ስለዚህ መስማት ማየት ብቻ ሳይሆን ዳሰውት፣ ነክተውት፣ አይተውት ነው። ይሄንን እንደዚህ ጌታ አምላክ ብለው መሰከሩ፣ አመኑ። በእጁ ያልነካውን በዓይኑ ያላየውን በጆሮ ያልሰማውን ከ600 ዓመት በኋላ ሐዋርያቶቹ እንቀበላቸዋለን ካላችሁ ሙሐመድ ያለውን እዛችሁ ሐዋርያቶቹ እንደዚህ ብለዋል፣ ትቀበላላችሁ ወይ? ትቀበላለህ? ኑሬ ቶማስ እንዳለው በእጁ ነክቶ ጌታ አምላኬ እንዳለው ትለዋለህ? ወላሂ እኔ ያው ግልጽ አልሆነልኝም። ሲቀጥል ያን ያክል በቂ እውቀት የለኝም ይሄን ነገር ለመመለስ። ምናልባት እንመልስ እያሉ አሁን የሚገቡ ልጆች አሉ። ግልጽ ከሆነላቸው እድሉን ስጣቸው ማለት ነው። እኔ ግን ያው ያልገባኝን ነገርና ትምህርቱን ለመከታተል እንደሆነ ቀድሜም ተናግሬያለሁኝ። ለዚህ እኔ ምላሽ መስጠት አልችልም ወላሂ። እሺ ሞሚ ምን ትያለሽ? አንቺስ ምን ትላላችሁ? ይሄንን አሁን እኮይ ምን ይናገራል? ይሄው እንግዲህ ተመልከቱ። the life of መሐመድ የሚለው መጽሐፍ ላይ ቀጥታ አሁን ለምሳሌ ዮሐንስ ወንጌልን እፎይ ጠቅሶ ሐዋርያቶቹ እንደዳሰሱት እንዲሁም ደግሞ ዮሐንስ ያየው እንደጻፈ እንደተናገረ ይናገራል መጽሐፍ። እዚሁ ላይ በስነ ስርዓት በራሳቸው መጽሐፍ ላይ ደግሞ ምን ተብሎ ተቀምጧል? ፔጅ 103 ጀምረን
ስናነብ እንዲህ ይለናል። መጽሐፉን ስለከፈትኩት ነው። ፔጅ 76 ደርሰናል። ፔጅ 103 ላይ እንዲህ ይለናል። እንመልከት። ተመልከቱ። The word applied to the apostle of God in the gospel በመጽሐፍ ቅዱስ ውስጥ ለመሐመድ የተጻፈው ነገር ብለው በሚሉት ርዕሳቸው ላይ እንዲህ ብሎ ይናገራል። Among the things which have reached me about what the Jesus the son of Mary የማርያም ልጅ ኢየሱስ ክርስቶስ stated in the gospel which he received from God ከፈጣሪ የተቀበለውን ምን ይላል? ወንጌል ብሎ ይናገራል። የትኛውን? ይሄንን ብሎ ነው እንግዲህ እየተናገረ ያለው እሱ መሆኑንም በደንብ እናየዋለን። ተመልከቱ። for the followers of the gospel ለወንጌል ተከታዮች in applying a term to describe the apostle of God is እሺ፣ ከዛ ፔጅ 104 ላይ እንደዚህ ይላል following ይሄን ይመስላል። it's extracted from what John the apostle set down ምን ይላል? ሐዋርያው ዮሐንስ እንደ ጻፈው እንደተናገረው ብሎ ቀጥታ ይናገራል። ይሄው ምን ሐዋርያው ዮሐንስ ይሄው ምን እንዳለው for them እንደነገራቸው when he wrote the gospel for them ለነሱ ወንጌልን በሚጽፍላቸው ጊዜ ተመለከታችሁ። ስለዚህ ለምሳሌ የመጽሐፍ ቅዱስ ጸሐፊ አይታወቅም ይላሉ። የራሳቸው መጽሐፍ ላይ ግን ጸሐፊው ራሱ ዮሐንስ መሆኑን ቁጭ አድርገውታል። እንዲሁም ደግሞ ዮሐንስ የማን ሐዋርያ እንደሆነ ቀጥታ ይናገራል። የክርስቶስ ሐዋርያ እንደሆነ ይናገራል። የክርስቶስ ሐዋርያ የሆነው ደግሞ ቅዱስ ዮሐንስ ምን ብሎ ይናገራል? ይሄው እኛ አይተነዋል፣ ያየነውን በእጆቻችን የዳሰስነውን ነገር እንነግራቸዋለን ብሎ ምን ይነግረናል? ቶማስ አይቶት ሞትን ድል አድርጎ ከተነሳ በኋላ ጣቱን ከቶ የተቸነከሩትን እጆቹን አይቶ ዳሶ እንትን ካለ በኋላ ጌታዬም አምላኬም ብሎ እንደመለሰለት ቁጭ አድርጎ ጽፎልናል። ስለዚህ እንደዚህ ከሆነ ቁርአን ተረት ነው ማለት ነው። አለቅ ይሄን ነው እያልን ያለው። ያ ማቴዎስ ወንጌል ምዕራፍ 10ን ቁጥር 2 አይ ቲንክ ቁጥር 2 ወይ 3 ላይ አንዴ ቼክ አድርገው። እሺ የ12ቱም ሐዋርያት ስም ይህ ነው። በደንብ አስተውሉ። እኛ ጋር ግልጽ ነው። መጽሐፍ ቅዱስ ምን ያህል ግልጽ እንደሆነ እዩ። ቁርአን 10 ጊዜ ግልጽ ነኝ ቢልም ግልጽ እንዳልሆነ ከዚህ ትረዳላችሁ። ሐዋርያት ብሎ ወሰደ። የሐዋርያቱ ስሞች ማን ነው? የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወይንም እንድሪያስ፣ የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሊሞስም፣ ቶማስ ቅድማውን በእጁ ሲዳስሰው አይሳየናችሁ ሐዋርያት እንደሆነ፣ እንዲሁም ደግሞ ዮሐንስም በወንጌሉ በዓይናችን ያየነው በጆሮ ሰማነው በእጃችን የዳሰስነው ብሎ እንዳስቀመጠ አሳየናችሁ። ፊልጶስም፣ በርተሊሞስም፣ ቶማስም፣ ቀራጩ ማቴዎስም፣ የልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀናናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸው። እንዲህም አለ። ምን አላቸው? ላካቸው፣ አዘዛቸው። ሐዋርያ ማለት የተላከ ማለት ነው አንድም። ስለዚህ እነኚህ የተላኩ የታዘዙ ክርስቶስ የመረጣቸው የላካቸው ሐዋርያቶቹ እንዲያስተምሩ፣ እንዲሰብኩ፣ በዓለም ላይ ሄደው ወንጌልን እንዲያስፋፉ ነው። ሐዋርያ ማለት የተላከ የሚያስተምር ማለት ከሆነ በቁርአን ውስጥም ሐዋርያዎች ካሉ ምንድን ነው ተልከው ያስተማሩት? ሱራ 3 55ን ተፍሲሩን አንዴ ክፈተው። እንትናን ጠባሪን ክፈተው። ምንድን ነው እሱ ያስተማሩት? ምክንያቱም ሐዋርያቶች የተላኩ የሚያስተምሩ ከሆነ ምንድን ነው ያስተማሩት? እውነት ምንድን ነው የሰበኩት? ምን ብለው አስተማሩ? ወይን ዝም ብሎ ነው ሐዋርያ ብሎ የወሰደው? ክርስቶስ ሐዋርያ ሲላቸው ሲመርጣቸው እንዲያስተምሩ እንዲሰብኩ ነው። ለዛ ነው እንደ እስልምናውስ 354 ጠበሪን 354 ጠበሪ 352 አይ ቲንክ 52 ያ
አሚር እንኳን ደህና መጣህ። ተባሪና ያመጣዋል እሱ ላይ። እሺ ቀጥል። ኦኬ ትራንስሌት ላድርገው አረብኛ ዲ በጣም ነው። እዛኛው ለማከፍተው አንተ እኮ ነህ እዚህ ውስጥ መታ የተንዛዛህበት አተፍሲር። እሺ መልካም አልተፍሲር ቢኒና ዲያቆን። እሺ ፎዬ አዩብ አንድ የሚዩት አድርግልን። አይ ቲንክ ጥሩ ርዕስ ነው ርዕሱ። በተለይ ኢሳ ሐዋርያት አሉት ብሎ ቁርአኑ ካስቀመጠ አንደኛ ክርስትና ትክክለኛ አስተምሮ እንደሆነ እየመሰከረ ነው ቁርአኑ ራሱ በነገራችን ላይ። ምክንያቱም ኢሳ ሐዋርያት ነበሩት ካለ ኢሳ የመለመላቸው የመረጣቸው ያስተማራቸው ሲከተሉት የነበሩት ነበሩ ማለት ነው። እነሱም ስፔሲፊክ ሐዋርያት ብሎ ከጠቀሰ ክርስትናው ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ አንተ ቅድም እንዳስተማርከን የጠራቸው ከተለያየ ቦታ ከንግድ፣ ከቀራጭነት፣ ከአሳ አጥማጅነት ከተለያየ ቦታ ደግሞ የጠራቸው ሐዋርያት ነበሩ። እንዲያውም ኢየሱስ ክርስቶስ ከማረጉ በፊት ዮሐንስ ወንጌል ላይ እንደሚያስተምረን መንፈስ ቅዱስን እፍ ብሎባቸው ከዛ በኋላ ወደ ዓለም ሁሉ ሂዱ፣ አጋንንት እንዲያወጡ፣ በክርስቶስ ስም ሙታን እንዲያስነሱ፣ በክርስቶስ ስም አጋንንት እንዲያወጡ፣ በክርስቶስ ስም በጣም ድንቅ ተአምራትን እንዲያደርጉ ክርስቶስ ራሱ እንደላካቸው እኔ ወደ ዓለም እልካችኋለሁ ብሎ በተኩላዎች መሃል እልካችኋለሁ ብሎ ጌታችን ክርስቶስ ራሱ ላኪ እንደሆነ እነርሱም ወጥተው ኢየሱስ ክርስቶስ የዓለም መድኃኒትና ቤዛ እንደሆነ የሐዋርያት ሥራን ጠቅላላ ስናነበው የተላኩበትን ዓላማ ትልቁ ጎላቸው ምን ነበር? ስብከታቸው ኢየሱስ ክርስቶስ ቤዛ ነው፣ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው፣ በኢየሱስ ክርስቶስ እመኑ፣ ኢየሱስ ክርስቶስ ሕይወት ነው፣ ትንሣኤ ነው፣ ኢየሱስ ክርስቶስ የዘላለም ሕይወት ነው ነበረ ስብከታቸው። ይሄን ደግሞ እንዲህ ብላችሁ ስበከላቸው ደግሞ ራሱ ኢየሱስ ክርስቶስ ነው የላካቸው። ስለዚህ እነዚህን ሐዋርያት ከሆነ ቁርአኑ ኮት እያደረገ እየወሰደ ከሆነ ከመጽሐፍ ቅዱሱ ላይ አስቀድሞ እስልምና እንዳልነበር ክርስትና የቀደመ እንደነበር ሁሉ ራሱ መጽሐፉ በመጽሐፉ ራሱን እየጣለ ነው ብዬ ነው የማምነው። ናስቲ በደንብ በኋላ ላይ አንድ አዩብ አንድ የሚዩት አድርግልኝ ወንድሜ። ብታሳይም ብዬ ነው። እስኪ በክብር አሳይኝ እስኪ ክርስትና የሚል ሃይማኖት በክብር እኮ ብታዳምጠኝ ቁጥሩ ነው። አንተም እኮ ሰው ሀሳቡን መጨረስ አለበት። ሰው የጀመረውን ነገር ቁጭ እፎይም እኮ እያዳመጠኝ እኮ ነው ቤቱ ገብቼ። ስለዚህ አንተም ስርዓት ያዝና አዳምጥና ተራ ሲደርስ ሀሳብ ትሰጣለህ። ስለዚህ እኔ እንደዛ ነው ፊልም ማድረገው። እፎይ የተረዳሁት ነገር እስልምና የተፈጥሮ ሃይማኖት ነው፣ ከክርስትና ፊት እስልምና ነበረ፣ እነዚህ የሚባለው ነገር ሁሉ ውሸት እንደሆነ ነው የተረዳሁት። መጥተው ይሄን ነገር ፕሩፍ ማድረግ ካልቻሉ ሙስሊሞች ይሄን ነገር ማስረዳት ማሳየት በኤቪደንስ የአርኪኦሎጂ ኤቪደንስ የተለያዩ ስክሪፕቸሮች የተለያዩ ነገሮችን ከአምጥተው እስልምናውን በታሪክ ወደኋላ ትሬስ ባክ አድርገው ካላሳዩን እስልምና የተፈጥሮ ሃይማኖት የቀደመ ነው፣ የሐዋርያት የምንድነው የነቢያቱ ነው ምናምን የሚለው ነገር ሁሉ ውሸት ነው የሚሆነው ማለት ነው። ይልቁንም ከመጽሐፍ ቅዱስ የተወሰደ ከአይሁድ ትምህርት የተወሰደ ከነ ታልሙድ ከነ ሚራሽ ከተለያዩ የአይሁድ መጽሐፎች ተወስዶ የተቀነባበረ መጽሐፍ ነው የሚሆነው ቁርአኑ ማለት ነው። እና ያንን የተረዳሁት ፎይ ቴንኪው በጣም በኋላ ላይ ግን ያው መልሳለሁ። ኦኬ እሺ ቆስጤ አንዴ እንትን አድርግልኝና ምን ነው የከፈትከው? 12ቱ ሐዋርያቶችን ያወጣላል። እዚህ ላይ አላወጣልኝም፣ ግን ከዚህ ቀጥታ እንትን ልበለ ሱራ 4 157 ክፈተው ወይንም ደግሞ ኦኬ እዚህ ላይ ጠቅሰዋል። ያሱንም ቀጥል። መልካም እንግዲህ ቅድም ያሳየኋችሁ ራሱ መጽሐፍ ላይ ፔጅ 653 ላይ እንደዚህ ብሎ ያስቀምጧል። ቀጥታ those whom Jesus son of Mary sent both disciples and those who came after them in the land where እንግዲህ ተመልከቱ ስሞቻቸውን ቀጥታ Peter the disciple ጴጥሮስ and Paul with him. Paul belonged to the followers was not a disciple ብሎ ይላል to Rome ከዛ አንድሬው and Matthias to the land of the cannibals Thomas
ያንኛው ወደ ሮም ፔትራና ፖል ወደ ሮም ነው የተላኩት አለ። ማቴዎስ ደግሞ ሰዎች ወደሚበሉ ሀገራት ነው የተላከው። ቶማስ ቶማስ ቱ ዘ ላንድ ኦፍ ባብል which is in the land of the east ወደ ምስራቅ ወደ ሆነው ባቢሎን እንጂ ወዴት እንደሆነ ፊሊፕ ደግሞ ወደ ካርቴጅ which is አፍሪካ ወደ አፍሪካ ነው የተላከው ይላል። ከዛ ጆን ደግሞ to the Ephesus the city of the young men of the cave ይላል። ከዛ ደግሞ ጀምስ ደግሞ ወዴት ነው የተላከው ይላል ወደ ኢየሩሳሌም which is Alia the city of the sanctuaries ከዛ ደግሞ Bartholomew to the Arabia which is the land of the Hijaza ከዛ በኋላ ሲሞን to the land of Berbers ሲሞን ደግሞ ወደ በርበስ ወደ ምትባለው ሀገር ነው የተላከው። ጁዳ who was not one of the disciples was put in the place of Judas ይላል። እንግዲህ እንዲብራስ ስለዚህ 12ቱ ሐዋርያት ስሞች ብሎ ዘራቸው ውስጥ ጴጥሮስ፣ ጳውሎስ፣ ማቴዎስ፣ በርተሊሜዎስ፣ ፊልጶስ፣ አንድሪው እነኚህን ዘርዝሮ ይሁዳን ጠቅሷል። የእነኛ ያስተምሯላችሁ ወይ ነው። እኛ የይሁዳ መልእክት አለን፣ የጴጥሮስ መልእክት አለን፣ የማቴዎስ ወንጌል አለን፣ የጳውሎስን መልእክታቶች አሉን። ልመልስልህ አሏችሁ ወይ? ቀጥል። አሏችሁ አስተምሮታችሁ የእነኚህ ልመልስልህ አላችሁ የላችሁም? አለ አለ። እሺ አለ ኢምራን ጳውሎስን ሲያሳየኝ የጳውሎስን አስተምሮ ሳይሆን ቀጥል። ክፈት። እኔ አንድ ስልክ ነው ያለኝ፣ ይሄ ስልክ ብቻ ነው ያለኝ። ክፈት አንተ። ሱረቱ አሊ ኢምራን የማንኛው መጽሐፍ ነው? የጳውሎስ ነው ወይንስ የማቴዎስ ነው ወይንስ የጴጥሮስ አስተምሮ ነው? ሱረቱ አሊ ኢምራን ከቁርአን ያልኩ። ጳውሎስ ሲጀመር ሐዋርያ መሆኑ ከመጽሐፍ ቅዱስ ራሱ የለም። የኢየሱስ ምስክርነት ራሱ የለውም ጳውሎስ ሲጀመር ማለት ነው። ስለዚህ ሙፈሲሮች ቀዳዳ ናቸው ማለት ነው፣ ዝም ብለው የሚቀደዱት። ትልቅ ሰው እንደ ትልቅ ሰው አትሳደብሽ እኮ። ትልቅ ሰው ስለሆንኩኝ እኮ ነው። ሙፈሲሮች ለሚዋሹ ትልቅ ሰው ሁንና አውራኝ ካወራክ። ሙፈሲር አሊ ኢምራን ክፈት አሳይሃለሁ። አትጮ ሙፈሲርህ ዋሽቷል በለን ቅድሚያ። የዋሽ ለማንተ አትሳደብ። እንደ ትልቅ ሰው ሁንና አንተ አናግረኝ እስኪ። ለእድሜ ይሁን አይ ጳውሎስ ከ12 የበጉ ሐዋርያቶች ነው ብለን አናምንም። ለምን ሳይሆን መጽሐፍ ቅዱስ ራሱ ጳውሎስ ሐዋርያ ነው ብሎ አያምንም። ራሱ አዳምጥ፣ ሐዋርያ ነው፣ ነገር ግን ከ12ቱ ደቀ መዝሙር አይደለም። አይደለም። ስለዚህ አይ ተሳስቷል፣ አልተሳሳተም። ይሄ አንተ ሙፈሲር ቀጥፏል፣ አልቀጠፈም። ሳያውቁ ዝም ብለው የሚቀደዱታል። ይሄን መልስልን። ጳውሎስ ብሎ የጠቀሰው ከሆነ አስወራኝ ብቻዬን አወራለሁ ምስል ከሆነ ሁሉም ሰው ይሄድል። ዋሽቷል አልዋሸም? ሙፈሲር አንተ ሊቅ የምትለው ጳውሎስም ነው ብሎ ሲል ዋሽቷል አልዋሸም? ስለ ሙፈስር አልጠየቅኩም። አሳየኝ ያልከኝ አይደል? አሳይሃለሁ። የኢየሱስ ሐዋርያ እንዴት እንደሆኑ እኔ አሳይሃለሁ። ቀጥልለት። የትም እንዳትሄድ ስለፈለግኩ ነው ማስቀጥልህ። ክፈት። ሱረቱል አሊ ኢምራን 53ኛ አያ ክፈት። ስለ ሸሃደተኝ ስትጠይቅ ነበረ። ለምሳሌ የቀደምት ነቢያት ብለው ስለ ሐዋርያቶቹ አስተምሮ ልታሳየን ነው። አዎ ላሳየ ነው። ስለዚህ መሐመድ በፊት ሐዋርያቶች አሉ አስተምረዋል ያልክበትን የሐዋርያቶቹን አስተምሮ አምጣ እናሳየን። አሁን ይሄንንማ ቀድመን ከፍተን ጌታችን ሆይ ባወረድከው አመንን መልእክተኛውንም ተከተልን አሉ፣ መሰከሩ። ሐዋርያቶች የኢየሱስ ሐዋርያቶች ኢየሱስ በነበረ ጊዜ ይህን እያሉ ሲመሰክሩ ነበረ። ይህ የሚያሳይ አያ ነው። አንተ ደግሞ እኮ እነማን ናቸው? እነማን ናቸው? ስማቸው ማን ይባላል? ስማቸው ባይዘርዘርም ለምሳሌ የኢሳያስ ሐዋርያቶች አልተዘረዘሩም። አንተ ግን ኢሳያስን ታላቅ ነቢይ ለመምጮህ ዝም ብለህ እንደተከፈተ ሬዲዮ አትበል። ተረጋጋ። አንተ ቃና ተሳደብ። ሰውዬ ትልቅ ሰው ሆነ አውራ እንጂ። ብልግና ጌጣችሁ ነው። መልስ ስለሌለ መጮህና ብልግና። ተጠየቀው መመለስ ከቻልክ ትመልሳለህ። ይህንን እኛ ከፍተን እኮ እየጠየቅን ያለ ነው። ይሄንን መረጃ አንጡለት እያልናችሁ ነው። ሰላም ወንድሜ።
ሰላም ነው። እንዴት ነው? እንዴት ናችሁ ቤተሰብ? አለን እግዚአብሔር ይመስገን ደህና ነኝ። ግን እኔ አንድ ትንሽ መልእክት ብቻ አለኝ። እውነት ተባብረን ጠይቀን ጥያቄያችንን ማስመለስ ሲገባን ሙስሊሞች የእውነት ነው የምላችሁ። ያው እኔ ቤተሰብ አይደላችሁም። አሁን እኔ ቤተሰብ ቀይር ያለው በርግጥ ግን እንደ አንድ ሰው ቤተሰብ ከዛ ከናንተ ውስጥ እንዳላት አንድ ሴት ተባብረን ጥያቄያችንን ማስመለስ ሲገባን ሌላ ነገር ባትናገሩ አርቆ ማሰብ ትንሽ አይምሮ እኮ የተሰጠልን እናስብበት እኮ ነው። ከሞት በኋላ እዛው ሆነ ብትሞት የእውነት እዛው ሆነ ብትሞት ወዴት እንደምትሄድ ታውቃለህ? ሙበሽሩን አለል ጀና አሸረተ አንፋር ከአስሩ ሰዎች ለጀነት አብሽር ከተባሉ ሰዎች ውስጥ ማን ወጥቶ ነው አንተ የምትገባው? የተጻፈው 10 ሰው ነው። እነሱም አብሽር ተባሉ እንጂ ጀነት የገባ ወይም ገብቷል እዛ ጀነት ውስጥ ናቸው ተባለ የተጻፈ የለም። እነሱም መሐመድ ደግሞ ብሏል፣ ሁለት ሙስሊም ሴፍ አንስቶ ከተገዳደለ ገዳይም ገሃነም ይገባል፣ ሟችም ገሃነም ይገባል ብሏል። እነሱ ደግሞ 10ሩም ገነት ሊገቡ ይችላሉ ተብሎ የተነገሩት እርስ በርስ ነው የተገዳደሉት። ዑመር ተገድሎ ነው፣ አቡበከር ተገድሏል፣ አሊ ተገድሏል። አሊን ለመግደል የገደለው አሊ መልሶ ራሱ ተገድሏል። እርስ በርስ በሴፍ ነው። አይሻና የካሜሉ ጦርነት ላይ ተጫርሰዋል። እነ እንትና ልጆቹ የአዲም ልጆች ተገድለዋል፣ ተጫርሰዋል። ሰሃባዎቹ እንኳን ተጫርሰዋል። የገደላቸው ጠላት አይደለም ራሱ ሙስሊም እዛው ሰላት እያሉ ነው የተገዳደሉት። አዎ እና እነሱ ስለሞታቸው በጣም እንትን የሚሉ በአመት የሚያስታውሱ አሹር የሚባል አሹራ እኔ በነበርኩበት ሀገር ላይ በጣም የሚያከብሩ አሉ፣ ሺያዎች ማለት ነው። እና ስለተገዳደሉ አዘን ልብስ ይለብሳሉ ካወቃቸው እና ቤተሰቦች አሊ አይደር ሁላ ብዙዎቻቸው እና አሹር ተብሎ ነው የሚጠራው ራሱ ማለት ነው። እና ያው በሀገራችንም አሹር አለ፣ ግን እሱን የሚከተሉት ሌሎች አሉ። እኛ አንከተልም ነበረ፣ እንደ ቤተሰብ አንከተልም። እና አርቀን ማሰብ ብንችል እኔ እንደ ራሴ ነው አርቀን ማሰብ አይምሮ እስካለን ድረስ እንዴ እኔ ዛሬ ሞት ቢመጣብኝ ሞት ደውሎ አይመጣም። እህቶቼ ወንድሞቼ፣ የእውነት ሞት ደውሎ አይመጣም፣ ሚስኮል አያረግም እውነት። እና አምልጡ ወይም ደግሞ ጥያቄውን አስመልሱ፣ ጥያቄ አስመልሱ። እኔ እንዴት የሰው ልጅ ህይወት እንዲህ የሆነ ነገር ሲሆን እንዴት አይገዳችሁም? ግን እንዴ ማሰቢያችን የት ገብቶ ነው? ግን የእውነት እኔ ያሳዝነኛል። አሁን እዚህ ከሆንኩ በኋላ ነው እኔ ሰው የሚያሳዝነኝ። ሰው ያሳዝነኝ የጀመረው እዚህ ሆኜ ያ ሁሉ ህዝብ አንድ ጥያቄ ልጠይቅሽ። ትልቅ ተቋም ነው። ጥያቄ ልጠየቅ አይደለም እዚህ አልደረስኩም። አይ ሙስሊም ነበር ያለ ይኸው እሱ እንደ ኡስታዝም እንደ ቄስም ያስተምርሻል። ከሱ ተማሪ ኖ አንቺ ሙስሊም ነበር። ለምትጠየቂው መልስ መስጠት አለብሽ። አንዴ ሙስሊም ከነበርሽ እኛም ያንቺን መንገድ እንድንከተል እኮ የሆነ ፈለግ ስጭን ብዬ ነው ልጠይቅሽ ነው ማለት። ፈለግ የምሰጥሽ አሁን ለምሳሌ ሰላትን 5ቱን ወቅት ሰላት የምትሰግጂው አንቺ ኬት አምጥተሽ ነው? ኖ እኔ የምጠይቅሽን ብቻ መመልሽልኝ። እኔ ከምጠይቅሽ ውጭ መጠየቃችኝ እኔ ጥያቄ ልጠይቅሽ ያልኩሽ አንቺ እሷ ለምሳሌ አነሳች እኮ ፈለግ እየነገርኩሽ እኮ 10ሩ ናቸው ታዲያችን ብቻ ነው እንዴ? 5 አውቃስ 2 እንዴ? ትላንትም ከትላንት ወደም አንድ ርዕስ ላይ ግግም ማለትማ ጥሩ አይደለም። እኔ እያልኩሽ ያለሁት አንቺ ኦርቶዶክስ ሙስሊም ነበርሽ፣ አሁን ኦርቶዶክስ ሆነሻል። እንዴት ነው ኦርቶዶክስ ልትሆኚ የቻልሽው? በምን ሁኔታ ተረድተሽው ነው? ገብቶሽ ነው ወይ ነው የኔ ጥያቄ። ተረድተሽ ነው? ተገንዝበሽው ነው? አዎ ተገንዝቤው። ለምን መሰለሽ? በምን መንገድ ተገነዘብሽ በይኝ። እንግዲህ የተገነዘብኩበት መንገድ እኔ ሱረቱል ፋቲሃ ስቀሪ ኢድነ ሲራጠል ሙስተቂም
ኢህዲነ ሲራጠል ሙስተቂም። እኔ ደግሞ ሲራጠል ሙስተቂም እዚህ ተመልሶልኛል። እዛ ስለምን ነበረ እዚህ ተመልሶልኛል። አንዳንዶች አርቃችሁ አስቡ ምለው ምክንያቱ እኔ ፎቶ ያለኝ ቪዲዮ ያለኝ አበሻዊት ነኝ። ቤተሰብ አለው የሰው ልጅ ባክግራውንድ አለው፣ ከኋላው ብዙ ሰዎች አሉ። እኔ ይሄንን ትልቅ ተቋም አይ ምናምን ብዬ መዋሸው ለማስል ነው። የኔ እናት ህይወት እኮ ነው የያዝኩት። ቀልድ ነው እንዴ የምቀልዱት? ይሄ ትልቅ ተቋም እኔ ሙስሊም አልነበርኩም እና ክርስቲያን ነበርኩ እና አስዋሸኝና ፕሊስ አሁን በደንብ እንትን በሉ። ስለዚህ ሄቨን እየተማርኩ ነው ብላለች። ከእስልምና ወጥቻለሁ ብላለች። መፍትዋ ነው። ለምንድን ነው የወጣችሁ? ለምሳሌ ብትወጣ መብቷ ነው፣ ግን የሰው ሃይማኖት መንካት ምንም ብላ አልነካችም። ጥያቄ መልሱ ነው ያለችው እኮ ሁን እንኳን ለማመጣት ቆይ እንኳን እሷ የጠየቀችንን ጥያቄ አለኝ። አሁን ጥያቄ አለኝ። ለመመለስ ነው የገባነው። ተረጋጉ አንዴ። ኩን ፈየኩን ተረጋጊና ቶፒኩ ላይ አሁን ግቢ። እንኳን ደህና መጣሽ። አይ ልጅቷ ስታወራ ኦርቶዶክስ ስላልነበረች ብዬ ነው እኔ ወደ ራሴ ጥያቄ መሄድ ይችላል። አንዴ ፕሊስ። እንዳልነበረችማ እኮ እሷ ደጋግማ ተናግራለች እኮ ልማር ነው ያለች። ኩን ፈየኩን እንኳን ደህና መጣሽ። እንኳን ሰላም ቆይህ። እስላም ይገላል ለምትለው ነገር እኔ ጥያቄ አለኝ እዚህ ላይ ማለት መረዳት አለብኝ። ወደ አንተ ለመግባት እኮ አላልኩም። መቻልኩ። አቤት እየሰማሁ ነው። ያ በደንብ አዳምጪ። እኔ ጥያቄያችን ምንድነው? እሱ ኢሳ ሐዋርያቶች አሉታ ኢሳ ሐዋርያቶች አሉት። እስልምና ከሐዋርያቶች በፊት የነበረ ነው። እስልምና ከአደም አለይሂ ሰላም ጀምሮ ነበር እስልምና። ያም ደግሞ ተውሂድ ነው ሲሰጡ ሐዋርያቶች እኮ እስልምና ሜት አድርጊ በቃ። ሁዘይፋ እንኳን ደህና መጣ መልሳለሁ እያልክ ነበር። የጠየቀው ጥያቄ የእስልምና አስተምህሮት ከመሐመድና ከነቢዩ ሰለላሁ ዐለይሂ ወሰለም እና ከእሳቸው በፊት መኖሩን እሱ ነበር የጠየቀው። ሐዋርያቶቹ ሙስሊም ናቸው? አዎ። ኦኬ። ሐዋርያ ማለት ምን ማለት ነው? እሱን አላውቅም። እኔ አሁን ጥያቄ ለመመለስ አንድ መጀመሪያ የጠየቀው ሐዋርያ ማለት ተከታይ ማለት ነው። ተከታይ ማለት ነው። ኩን ፈያኩን። በእናትሽ ዝም ብለሽ እንደተከፈተ ሬዲዮ አታወሪ። መረጃ ብጠይቅሽ አታመጪ። አይደለም አንቺ ኡስታዞችሽ አያመጡም። ዝም ብለሽ ላወራሹ መረጃ ይጠየቃል እዚህ ቤት። ዝም ብለሽ አታወሪ። ሐዋርያቶቹን ሙስሊም ናቸው ብለህ ታምናለህ? አዎ ናቸው። እስልምና ከመጀመሪያ ጀምሮ ከአደም አለይሂ ሰላም ጀምሮ ነበር። ስንት ነበሩ? እሱን አላውቅም። እኔ አላውቅም። ሐዋርያ ምን እንደሆነ አታውቅም? ስንት እንደሆነ አታውቅም? ሙስሊም ናቸው ትለናለህ። እነማን ናቸው? እሺ ስማቸው ማን ይባላል? ሐዋርያ ማለት በቃ ስማቸው ማን ይባላል? በነብያት አስተምሮት ጊዜ የነበሩ ሰዎች ማን ይባላል? እነ ጳውሎስ ምናምን ቅድም የዘረዘራቸው ማለት ነው። ኦኬ። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ፣ እነ በርተሊሞስ እነኚህ የጌታ ደቀ መዝሙርቶች ሙስሊም ናቸው ብለህ ነው የምታምነው? ኦኬ። እሺ አሁን ጳውሎስ ሙስሊም ለመሆኑ እስቲ ማስረጃ ስጠኝ እስቲ የእሱን መጽሐፍ። እኔ እስልምና ከመሐመድ በፊት መኖሩን አሳዩናል ያልከው እሱ ልመልስልህ ነው የገባሁት። ጳውሎስ እኮ ከመሐመድ በፊት ነው። እሱም በማሳየትህ እኮ ጳውሎስ ሙስሊም ነው ብለኸኛል አይደል? ማቴዎስ ላሳይህ ፕሊዝ። ጳውሎስ ሙስሊም ነው ብለኸኛል አይደል? ጳውሎስ ደግሞ ሐዋርያ እንደመሆኑ እንዳልከው። ስለዚህ አሁን ማስረጃውን ጳውሎስ ያስተማረው መጽሐፍቶቹ እነኙትና እሺ አላህ ባሉን አምላክ አይምን ሌሊት የሚወርደውን ተዛ እንደዛ እንደሆነ ኢየሱስ አልተሰቀለም እንዳለ ማስረጃውን ስጠን። ኢየሱስ አጽናኝ ነው? ምኑን ከምን እንደሚያገናኘው በጌታ ስም እኮ አጽናኝ ነው ወይ? ይህን ጥያቄን መልስልኝ፣ ከዛ ወደ ማስረጃ ይገባሉ። ምን አገናኘው ከቶፒኩ ጋር ነው ወይስ አይደለም?
ምን አገናኘው ከቶፒኩ ጋር? እኮ ከቶፒኩ ጋር እንዴት እንደሚገናኝ እኔ ማስረጃዬን ሳቀርብ አሳያለሁ። ኢየሱስ አጽናኝ ነበር ወይስ አልነበረም ለተላከው ህዝብ? ምን ማለት ነው? አጽናኝ ነው ወይስ አይደለም? ማለትም እንደ አጋዥ ነው ወይስ አይደለም? አጋዥ ማለት ምን ማለት ነው? አጽናኝ። ኦኬ ምን አገናኘው ከቶፒኩ ጋር? ምን ለማለት ነው? ማለት ምን ለማለት ነው? አይ ነው ወይስ አይደለም? መጽሐፍ ቅዱስ ላይ እንደዛ የሚል ነገር ስላየሁ አይደለም። ምን ብልህ ምን ይጠቅማል? ክርስቶስ ያጽናናናል፣ ደጋፊ ነው፣ ሻጋዥ ነው። መንፈስ ቅዱስ አጽናኝ ተብሏል። ስለዚህ ምንድን ነው እሱ? ካሜራ አስከፍተኝ። ቀጥል፣ ጥቀሰው ጥቅሱን። መጽሐፍ ቅዱስ ላይ የት አለ? ዮሐንስ ወንጌል ምዕራፍ 16 አይደለም ኖ ምዕራፍ 14 ቁጥር 16። እሺ ዮሐንስ ወንጌልን ጳውሎስ ነው የጻፈው ማለት ነው። ያ እኮ መጽሐፍ ቅዱስ እኮ ነው። አሁን ምን ልትቀበላለህ? እዚህ ጋር ሲያው ምንድነው የምታሳየን? እዛ ላይ ምን ይላል? እሺ ቀጥል። አሁን መሐመድ በደንብ አስተውሉ። እንትና ሁዘይፋ ምን ሊያሳየን ነው ማለት ነው? ሐዋርያቶቹ ሙስሊም እንደሆኑ ጳውሎስ ሙስሊም ነው አለን። ጳውሎስ ሙስሊም ለመሆኑ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 አመጣ። ምንድነው እሱ እያልከን ያለው? ቀጥል። እዛ ላይ ምን እኔ ጋር የማይሰማው ቀጥል። ወንድማችን አልተሰማለህ ወይ? ወንድማችን የተቋረጠው ሁዘይፋ እሺ አሁን የኔን ጥያቄ መልስልኝ። ሁዘይፋ በጣም ከባድ ጥያቄ አንጥቷል። እኔ ምን ሊጠቅመው? ኢየሱስ አጽናኝ ነው አይደለም አለን። ከዛ ጳውሎስ ያስተማረውን ጳውሎስ ሙስሊም ለመሆኑ ይህ መረጃ መጣልን። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ወጣ ምንድን ነው እሱ? አሁን እሱ በእሱ ቤት ምንድን ነው እሱ ወይ ነው ሎጂክ ወዴት ሊወስድ ነው? ሙሐመድን በቃ እንትን ብለዋል። አጽናኙ ሙሐመድ ነው ሊለን ነው። በትክክል ነው እሱ እኮ እንደው ለሴኮፍ አርጉመንት አሁን የኔ ተረጋጊ። ቆይ አንዴ ይመለስ። ምን አልክ? እንትና ሴኮፍ አርጊመንት እንደው የእሱን እንኳን ብንቀበል እኮ ትንቢት ነው፣ ስለወደፊት ነው እንጂ ስለኋላ ነገር አይናገርም። እንደው ትንቢትም ከሆነ ለወደፊቱ ይመጣል የሚለውን የሚያስይዝ ነው እንጂ ከዛ በፊት እስልምና መኖሩን የሚያሳይም አይደለም። ግን ጥቅሱም የሚናገረው ደግሞ ስለሚመጣው ስለ እውነት መንፈስ ስለሆነው ስለ መንፈስ ቅዱስ ነው እንጂ ስለ መሐመድ አይደለም። እንደው ይህን እንኳን ማገናዘብ አይችልም። ጥያቄው ሐዋርያት ሙስሊም መሆናቸውን አሳዩ ነው። አትዋሽ። ስለ ሙሐመድ ነው የሚያወራው። ክፈተው ክፍሉ ስለ ሙሐመድ ነው የሚያወራው። ሙሐመድ አሁን ከኛ ጋር አይደለም። ብትወዱኝ ትእዛዜን ጠብቁ፣ እኔም አብ የተባለው አላህ ነው። አላህ አባት ይባላል። ያመጡት ክፍል ላይ አብ ነው የላከው። ኦኬ ለዘላለም ከእናንተ ጋር እንዲኖር። ሙሐመድ እኮ ለዘላለም ከኛ ጋር አለ፣ አይሞትም። ሙሐመድ ዘላለማዊ ነው፣ ደግሞም አጽናኝ ነው። ሙሐመድ አስፈራሪ ነው፣ አጽናኝ ነው። ኩን ፈየኩን። ማይክሽን አንሹ። ሙሐመድ አስፈራሪ አሸባሪ ነው ወይንስ አጽናኝ ነው? ኩን ፈየኩን። ማይክሽን አንሹ። ሙሐመድ አሸባሪ ወይንስ አጽናኝ? አስፈራሪ ወይንስ አጽናኝ? መሐመድ አሸባሪም አይደለም፣ ሊያስተምር ነብይነቱን አስተምሮ ሂዷል። ረሱል አለይሂ ሰላም እንዳንተ በቀላል መሐመድ እያልክ የምትላቸው አይደሉም። ገብተዋል? በቃ ላውራ። የሚያስፈራራ ነው ወይንስ የሚያጽናና ነው? መሐመድ ምንም አያስፈራራም። ይህንን አድርግ የተባለውን
አድርገው ሂደዋል። 13:7 ልፈትልኝ ሰውን አስተላልፈው ሂደዋል፣ አስተምረው ሂደዋል። እስልምናን ገብተዋል አይደለ? አዳምጪ። መሐመድ አጽናኝ አይደለም፣ ሲጀመር አሸባሪ ነው። ከነቢያቶች የሚለየው በ6 ነገር ውስጥ አንዱ አሸባሪነቱ ነው። አጽናኝ አይደለም። ይኸው ቁርአንሽ ነው የሚለው። ይኸው ቁርአንሽ ነው የሚለው። እነዚያም የካዱትን በእነርሱ ላይ በጌታቸው ተአምራት አንተ አሁን ስነ ስርዓት አድርገህ ሰውን አስተናግድ። እሺ ቁርአንሽን አንብቢ። ገብተሃል? ቁርአንሽን አንብቢ። አንተ ምን ይላል? ፈራሪ ብቻ ነው። አንብቢ። የኔ ስህተት ቆይ ንገርህ። እሺ የኔ ስህተት ነው አይደለም? የኔ ቁርአን ስህተት ከሆነ ቁርአንሽን አንብቢ። መሐመድ አጽናኝ ነው ወይንስ አስፈራሪ ብቻ ነው? መሐመድ ልታስፈራራበት ስለሚል ነው። አንተ አስፈራሪ ብቻ ነህ ነው የሚለው ወይንስ አጽናኝ ነህ ነው የሚለው ቁርአንሽ? ጊዜ አይ ብትይ መልስ አይሆንም። አዎ ልንገርህ፣ ይሄንን አስፈራራት ተብሏል። አዎ ግን ያንተ አምላክ አሁን እኔ የምጠይቅ ሁዘይፋ ለምን ወጣ? የሉቃስ ወንጌል 19:20 ቆይ ተረጋጊ ፕሊስ። ጥያቄ አለ። ጥያቄ መልስ ልውረድ። ሁዘይፋ ሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ከቁጥር 11 ጀምራችሁ አንብቡት። አንድ ንጉሥ የተናገረው ሜታፎር ነው እንጂ ክርስቶስ ገደሏቸው ፍለጯቸው ያለበት ክፍል የለም። ሁዘይፋ ሴፍ ሚል ታያችሁ ሁሉ እናንተ ጋር ነው ይመስላችሁ። ኤኒዌይስ ሐዋርያቶቹን ጳውሎስ ሙስሊም ለመሆኑ ያመጣህልን መረጃ ምንድን ነው? ምን እያልከን ነው? እኔ አልገባኝም። መጽሐፍ ቅዱስ ላይ ምን ይላል? እኔ ከዚህ ካልሄድኩኝ ቀጣይ አጽናኝ አይመጣም አለ። እሱ አጽናኝ ከነበረ ቀጣይ አጽናኝ ሆኖ የሚመጣው ማን ነው? ስለሱም እዛው ላይ እኮ መልስ አለ። ሉዘይፋ እንትን አድርግለት። እፎይን በጣም እኮ እያደከማችሁ ነው ለመናገር። ይኸውልህ አሁን ዮሐንስ ወንጌል 14 ላይ ይቅርታ፣ እሺ እፎይ ትንሽ ላግዝ ብዬ ነው። ቆስጠንጢኖስ ዮሐንስ ወንጌል ምዕራፍ 14 ላይ ሄድለት። የቅድሙ ላይ በጣም ቀላል፣ እዛው መልሶ አለልህ። እፎይንም ማስቸገር አንተም መቸገር አይጠበቅብህም። ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለዘላለም ከማን ጋር እንዲኖር ነው የሚለው ዘይፋ? ለዘላለም ከእናንተ ጋር እንዲኖር። በጣም ጥሩ። ከዛ እርሱም የተባለው ማን ነው? እዚህ ጋር ዝቅ ብሎ እርሱም የተባለው ማን ነው? የዓለም እርሱም የተባለው ማን ነው? አልገባኝም። እርሱም የሚለው ቁጥር 17 ላይ ማንን ነው? አጽናኙ። ጎበዝ፣ አጽናኙ። አሪፍ። አጽናኙ ምንድነው አለ ሲነግረን፣ ዓለም የማያየውና የማያውቀው ስለሆነ ይላል። ዓለም አላየውም ይላል። እሺ አሁን ይሄ ለመሐመድ አንዴ ቆይ፣ እንደዛ ካልከኝ ሰው አንተ ያልከኝን ልስማ ብዬ ነው። ለምሳሌ ይሄ ለመሐመድ ነው ካልክ መሐመድን አለማይቶታል ወይስ አላየውም? አይቶታል። እሺ ይሄ ግን ዓለም አያየውም ይላል። ስለዚህ ለመሐመድ አይደለም ማለት ነው። ለመሐመድ ነው። መሐመድን አለማይቶታል ወይስ አላየውም? የተጠቀምከው ሎጂክ ገባኝ እኮ ለራሱ ሎጂክ አይደለም። ጽሁፉን ነው እያሳየዋለሁ ከዚህ ጋር። መሐመድን አለማይቶታል ወይስ አላየውም? እንደ እስልምና አስተምረው አላየውም ማለት አለማይቶታል እንዴ? ኧረ ተው አንድ ነገር ምረጥ። ሽብሸባ አቋራጥ ነው። ይቅርታ አልሰማሁም። እሺ አጽናኙ ግን እዚህ ጋር የሚመጣው ግን ዓለም የማያየው ነው ይላል። ዓለም አላየውም ይላል። መሐመድ ደግሞ በዓለም ታይቷል እንደናንተ አስተምሮ። ስለዚህ እዚህ ጋር ያለው ግን ዓለም የማያየው ነው ይላል። ቀጥሎ ደግሞ ይላል መሰለ ሊቀበለው የማይቻለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ይላል። እናንተ ታውቁታላችሁ ተባለ። የምታውቁት በአይነታችሁት አይደለም፣ በውስጣችሁ ግን ነው ያለው። ምክንያቱም በአይን የሚታይ አይደለም፣ በውስጣችሁ ግን አለ አጽናኙ ይላል። መሐመድ በአይን አልታየም። ሶሪ በአይን ታይቷል አይደለ? በአይን ሳይታይ በውስጥ ነው የሆነው። መሐመድ ምን አልከኝ?
በአይን ሳይታይ ነው በውስጥ የሆነው መሐመድ አይደለም። ይሄ ግን መንፈስ ቅዱስ ግን አጽናኙ መንፈስ ግን በአይን አይታይም በውስጣችን ግን ስለሆነ እናውቃለን ይላል። ስለማን የተነገረው ይሄ? ስለ አጽናኙ። አጽናኙ ማን ነው? ጎበዝ ሰው መጣ። አጽናኙ ማን ነው? መሐመድ እንዳትለኝ። መሐመድ ነው። እውነቱን ነው። መሐመድ ከመጥመቁ ጊዜ ነበር እዛው ዮሐንስ ወንጌል ምዕራፍ 16 ቁጥር 12 አንዝለል እዚህ ጋር ለመሐመድ እዛው ክፈትልኝ። ኖ አንዴ ያቺን ብቻ ያትሽ። አሁን ደግሞ ለጠየቀኝ እንትን እሱ ነው። እሺ 16ን እንጨርስ መጀመሪያ። 16 ላይ ያለው ስለ መሐመድ አያወራም። ይሄን እንስማማ። ምክንያቱም መሐመድ ይሄን መስፈርት አያሟላም። ከዚህ መስፈርት ውጭ ነው መሐመድ። ይሄ ግን እየተነገረ ያለው ስለ መንፈስ ቅዱስ እንደሆነ ደግሞ እኔ በማስረጃ አሳይሃለሁ። አሁን ወደ ሁለተኛ ሐሳብ ኪድ ቁጥር ስንት ላይ እናበብልን? አረ ቆይ ከዛ በፊት 16 ከመሄዱ በፊት ምዕራፍ 16 ከመሄዱ በፊት 15 ስላለ ስለ አጽናኙ እዚህ ጋር ምዕራፍ 15 ቁጥር 26 እንዲህ ብሎ ይናገራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ምን አለ? አጽናኝ። ይህ አጽናኝ ምንድን ነው? እርሱ ከአብ የሚወጣ የእውነት መንፈስ ነው ይለናል አባ ሁዘይፋ። መሐመድ ከአብ የሚወጣ የእውነት መንፈስ ነው። ሲጀመር መሐመድስ ራሱ መንፈስ ይባላል እንዴ? ደግሞ የሚገርመው መሐመድ ከሆነ መሐመድ ሲመጣ የሚመሰክረው ስለማን መሆን አለበት? እፎይ ስለ ክርስቶስ መመስከር ያለበት። ስለኔ ይመሰክራል ይላል ቃሉ። ይኸው በስነ ስርዓት መሐመድን የላከው ደግሞ ኢየሱስ ነው። ምክንያቱም በምንድን ነው የምታውቀው? ስለ ክርስቶስ ስለሚመሰክር። እኔ ልክ ለምሳሌ ማቴዎስ ወንጌል ዮሐንስ 16 ዳሩ ግን እኔ ከአብ ዘንድ የምልክላችሁ ብሎ እዚሁ ጋር ስለተናገረ ክርስቶስ ነው የላከው መሐመድን የላከው ደግሞ አምላክ ነው ብላችሁ ስለምትሉ ስለዚህ ክርስቶስ አምላክ ነው ማለት ነው በዚህ አንፃር። ስለዚህ ይህን አጽናኝ መሐመድ ከተባለ መሐመድ ከአብ የሚወጣ መንፈስ ነው። እርሱም ደግሞ መሐመድ ስለማን ነው የሚመሰክረው? ስለ ክርስቶስ ነው የሚመሰክረው። መሐመድ ስለ አላህ ነው የሚመሰክረው ትላላችሁ። ስለዚህ ክርስቶስ አላህ ነው እያላችሁ ነው ማለት ነው። እናመሰግናለን። ከፍረሃል ሁዘይፋ። አይ ቲንክ ሻዳ ምናምን ካስፈለገህም ቢ ሪስፔክትፉል። ጥያቄ ልጠይቅ ነው የገባው። ጥያቄ መልስ አንዴ ኢብኑ አሁን ወደ ቀጣዩ እንሂድ። ወደ ርዕሱ እንመለስ። ለቀጣዩም ጥያቄ ምላሽ ስጠኝና እወጣለሁ። የፈለግከውን ቁጥር የትኛው ነው እንዲነበብልህ? ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እስከ 15። እሺ አውጣለት። እኔም ላነብል እችላለሁ። እሺ ከቁጥር 11 ጀምሮ ላንብብልህ። እንዲሁም ከቁጥር 9 ልጀምርልህ። ቁጥር 9 ላይ ከፍ አድርግለት ቆስጠንጢኖስ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እሺ ምን ተረዳ እዚህ ውስጥ? እኔ በአብ እንዳለው አብን በእኔ ያለ ሲል ምን ማለት ነው? ክርስቶስ አይ ቲንክ 16 መሰለኝ የፈለገው ዲያቆን 16 ላይ እኮ ነው ያለሁት። ዮሐንስ ወንጌል 16 ነው እንደፈለግከው። ሶሪ 16 ስንት ነበር ያልከው? ምዕራፍ 16 ነው የፈለግከው? ምዕራፍ 16 ቁጥር 12። እሺ የምነግራችሁ ገና ብዙ ነገር አለኝ የሚለው ነው። እሺ የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን እውነትን ልትሸከሙ አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማው ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ እሱ ይነግራችኋል። ለአብ ያለው ሁሉ እኔ ነው። ስለዚህ ለእኔ ካለኝ እሱ ይነግራችኋል። እሺ ምንድን ነው የምትለን ዘይፍ? እሱ ጋር ከፍ አድርገው እንትን ጋር ምን ይላል? ለእኔ የሆነው ወስዶ ቆይ አይደለም ግን እርሱ የእውነት መንፈስ በመጣ ጊዜ ይላል አይደል? አንዱን ጥሉ አንዱን አንጠልጥሎ አለች አያቴ ሲደብራት ፀሐይ የሞቀች እንዲትል ነበር። ሁዘይፋ አለ አንዴ
እዚሁ ላይ ያለ እኮ ምንም እኮ ለውጥ የለውም። ቁጥር 14 እና 15 ስላላነበብኩ ነው። ስልኬ እንትን ያለብኝ ነው። የእሱን እስክሪን አያሳየኝም እምቢ አለኝ። እኔ እዚህ ታች እያነበብኩኝ ነው ከእናንተ ጋር እንትን እያልኩኝ ያለሁት ነው። እሺ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራቸዋል። ይሄ ማን ነው በመጣ ጊዜ የሚመራው? ምን ቆይ ያለው ዘረቶ ለበል እኮ የዚህን ቨርስ እንትን አስረዳኝ። አንተ አስረዳኝ እንጂ አንተ እኮ ነው ያመጣኸው ዘይፋ። እሺ ወንድም ማለት ጥያቄ ሳይሆን አስረዳኝ እንዴት እንደፈታው። አይ ቲንክ ያጥና ሳያጠና ነው የመጣው መሰለኝ። አዲስ ሆኖበታል። ግን እና በቃ መልሱን ይመለስለትና እንትን ማለት ይችላል። ይሰማል? እየሰማህን ነው? ምንድነው እሱ? ከስር ያላችሁ በደንብ አስተውሉ። እዛ ዝም ብለው የሚቀጥፉትን ይሄ ሙሐመድ ነው ምናምን ብለው የሚሸውዷቸው የሚያታልሏቸው ነገር አለ። አሁን ሁዘይፋ በጣም በሚያሳዝን ሁኔታ ሸውደውታል፣ በቃ አታለውታል ኡስታዞቹ። መንፈስ ቅዱስ ሙሐመድ ነው ብለው ነግረውታል። እና ሁዘይፋ አይፈረድበትም። እኔ በጣም ሪስፔክት አድርጌዋለሁ። እንደውም ይህንን ሰምቶ ጥያቄውን ይዞ መምጣቱ በጣም ጎበዝ ነው። ዝም ብሎ ጭፍን ሆኖ ይሄ በቃ የሙሐመድ ነው ብሎ ከመሄድ ይልቅ መጥቶ መጠየቁ በጣም ጎበዝ ሁዘይፋ። ኡስታዞቻቸው እንደዚህ ነው የሚዋሹበት። እዛ ዋሽተው አታለው እስልምናን እውነት ለማድረግ ማይለውን ይላል ብለው የሚቀጥፉት እንደዚህ እኛ ጋር ሲመጡ ይሄ አሁን እንዳልሆነ ሁዘይፋ ሲገባው ኦኬ ግራ ገባው። እኔስ ኮንክሉድ አድርገው ማብራሪያ። እሺ እስካሁን አንዴ ሀሳቡ ይሄ ጠቅለልና ትቀጥላለህ። ሁለት ሶስት ደቂቃ ብቻ ስጠኝ። እሺ እስካሁን ወንድማችን ሁዘይፋ ይዞት የመጣው እኔ እንዲሁም ሁዘይፋ ቅድም እፎይ እንዳለው ጥሩ አርያ ነው፣ ምሳሌ ነው የሚሆነው። ኡስታዞች ለሚያወሹት ውሸት እየመጣችሁ ከክርስቲያኖች አንደበት ትምህርታችሁ እንዴት ነው ብላችሁ ብትሰሙት፣ የሰማችሁትን ይዛችሁ ግን ክርስቲያኖች መጽሐፋቸው እንዴት ነው የሚፈቱት፣ እንዴት ነው የሚተረጉሙት ብላችሁ ደግሞ እኛም ብትጠይቁ እውነተኛው ነገር ታገኛላችሁ እዛ ከሚዋሸው ውሸት። እስካሁን ይዞት የመጣው ጥቅስ ጠቅላላ አጽናኙ የሚመጣው ከኔ በኋላ የሚመጣው እርሱ በውስጣችሁ የሚኖረው ዓለም ያላየው የሚለው መንፈስ ቅዱስን ነው። መንፈስ ቅዱስ በስጋ ስላልተገለጠ፣ ኢየሱስ ክርስቶስ በስጋ ተገልጧል። መንፈስ ቅዱስን በስጋ አይገለጥም። በውስጣችን ሆኖ የሚወቅሰን፣ የሚያስተምረን፣ የሚገስጸን፣ ንስሐ እንድንገባ እንድናስተውል የሚያደርገን፣ ፍሬ እንድናፈራ የሚረዳን ነው መንፈስ ቅዱስ። ልዩ ልዩ ጸጋ የሚሰጠው ነው መንፈስ ቅዱስ። አንደኛ ቆሮንቶስን ማንበብ ነው። በዚህ ክፍል ላይ በሁለቱ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 16 ስናነባቸው የነበሩት ሁሉ ክርስቶስ በሚሄድበት ጊዜ አጽናኝ መንፈስ ቅዱስ ጰራቅሊጦስ ይሰጣቸዋል፣ ይወርድላቸዋል። ስለዚህ ያንን ያስተማረበት ነው። አሁን ያሳየን ክፍል ላይ ግን ስፔሲፊክሊ ክርስቶስ ምን አለ? እኔ እንግዲህ እናንተ ለአብ ያለው ሁሉ የእኔ ነው አለና ግን የእርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ምን ማለት ነው? ኢየሱስ ክርስቶስ መንገድም ህይወትም ነው። ኦኬ፣ ክርስቶስን ማመን መከተል የእውነት መንገድ ነው፣ ህይወት ነው። መንፈስ ቅዱስ ይህን ክርስቶስን መከተላችን ያጸናልናል፣ ያበረታልናል፣ እንድናውቅ፣ እንድንረዳ፣ እንድንጸልይ ሮሜ 8:26ን ስናይ መንፈስ ደግሞ ያግዘናል ስለሚል ወደዛ ክርስቶስ ወደሰራው ቤዛነቱ ወደ ክርስቶስ ትምህርት መንፈስ ቅዱስ ያጸናልናል፣ ያን ትምህርት ማለት ነው አለና ከዛ ምን አለ ክርስቶስ የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርም። ምን ማለት ነው? የሚመጣውንም ሁሉ ይነግራቸዋል አለ። ምን ማለት ነው? ይሄን ቃል ክርስቶስ ራሱ እኔ ከራሴ ሳይሆን ከአባቴ ዘንድ ያለው ነግራቸዋል ይላል። ምን ማለት ነው? ከአብ የተለየ ነገር አይደለም ክርስቶስ የሚነግረን። ወልድ የሚነግረን የአብ የሆነውን ነው። ምክንያቱም የወልድ የሆነ ሁሉ የአብ ነውና፣ መንፈስ ቅዱስም እንደዚሁ ያንኑ አንዱን መልእክት በአብ በወልድ በመንፈስ ቅዱስ ያለችውን አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት እውቀት ያንኑ ደግሞ መንፈስ ቅዱስ ያጸናልና ማለት ነው። ስለዚህ ምን አለ ኢየሱስ ክርስቶስ? እርሱ ያከብረኛል ለእኔ ካልን ወስዶ ይነግራቸዋልና። አያችሁ፣ ክርስቶስ የነገረ ነገር ያጸናንናል። ከማን ወስዶ? ከራሱ ከክርስቶስ ወስዶ። ለምን? በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ፈቃድና እውቀት አንዲት ስለሆነች፣ አብ የፈቀደውን ወልድ መንፈስ ቅዱስ ስለይፈቅድ ማለት ነው። ስለዚህ ምን አለ? ለአብ ያለው ሁሉ የእኔ ነው።
ስለዚህ ለእኔ ካለኝ ወስዶ ደግሞ ይነግራችኋል አለ ማለት ነው ክርስቶስ። የአብ የሆነ ሁሉ የወልድ ነው፣ የአብና የወልድ የሆነም የመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ከወልድ ወስዶ ይነግራችኋል ማለት ወልድ የአብ የሆነ ሁሉ የወልድ ነው። ስለዚህ ከወልድ ወስዶ ሲናገር መንፈስ ቅዱስም በአብ በወልድ በመንፈስ ቅዱስ ዘንድ ያለችውን አንዲት ፍቃድና አንዲት እውቀት ስለ ሰዎች መዳን፣ ስለ ሰዎችን ማዳን፣ ሰዎችን በክርስቶስ መጠቅለል የመንፈስ ቅዱስን ፈቃድ እንደሆነ የሚያሳይ ክፍል ነው እንጂ ስለ መሐመድ የተነገረም አይደለም። ይሄ ክፍል ስለ መንፈስ ቅዱስ አጽናኙ ጰራቅሊጦስ ሐዋርያት ሥራ ምዕራፍ 2 ላይ እናገኘዋለን። ይሄ ተፈጽሞ ታዲያ መቼ መንፈስ ቅዱስን ተቀበሉ ሐዋርያት ቢባል ለዚህ መልሱ መቼ ነው? የሐዋርያት ሥራ ምዕራፍ 2 ላይ በአንድ ቤት ተሰብስበው በጸሎት ተግተው ሳለ በኢየሩሳሌም በዓለ ጰራቅሊጦስ ጴንጤቆስጤ የሚባለው ቀን በዓለ ሃምሳ በደረሰ ጊዜ መንፈስ ቅዱስ በእያንዳንዱ ሐዋርያት ላይ በእሳት አምሳል ወረደ። ለእያንዳንዱ ሐዋርያትም ልሳን ወይም ቋንቋ ተሰጣቸው። በየዓለሙ ሁሉ ቋንቋ የዓለምን ቋንቋ መንፈስ ቅዱስ ገልጦላቸው የዓለሙ ሁሉ ቋንቋ በየዓለሙ ሁሉ ዞረው ወንጌልን አስተማሩ ማለት ነው። በየዓለሙ ቋንቋ ስለ ክርስቶስ አዳኝነት፣ ቤዛነት መንፈስ ቅዱስ እንዲመሰክሩ አደረጋቸው። ስለዚህ ክርስቶስ ምን አለ? ለእኔ ከሆነ ወስዶ ስለ እኔ ነግራችኋል አለ። ማንም? መንፈስ ቅዱስም ማለት ነው። እና በሐዋርያት ሥራ ምዕራፍ 2 ላይ ይህ ወደፊት ይመጣው ነገር እንደ ትንቢት የተነገረው ነገር ተፈጽሟል ማለት ነው። እግዚአብሔር ይስጥልኝ። ይቅርታ ካረገን ክፉን